የፎይ 80,000 ጉንዳን ለኛ እንደ ቁንጫ ነው የምናየው። እንዲዘን የምናፈርጠው መሀይም ነው። እፎይ እንደ ታማኝ በየነ ገረድ ያገነ ነው። አስረግጬ እየነገርኩ እፎይ ከዚህ በኋላ ትጠፋል። ነፍስ አይደለም ይጠፋ፣ መንፈስ በሙሉ ይጠፋል። እንወርሃለን። አማራዎች አሁን እቀሰቅስብሃል። በመሳሪያ ነፍጥ ሁሉ እንወርዳለን። ገና ለምን አገራችንን ለመውረስ እየመጣችሁ ስለሆነ አማራን እስከ መጨረሻው ልትበትኑት እየመጣችሁ ነው። ትጥቅ ሁሉ ይዘን ነው የምንመጣላችሁ። አንተ መጽሐፍ ቅዱስ ትላለህ። ከዚህ በኋላ የአማራ ታጋይ መጽሐፍ ቅዱስ አይመጣ። ትጥቅ ነው ይዘን ከተማ ውስጥ የምንገባው። አስረግጬ እየነገርኩ ዮኒ ማኛ የሚባል ደንቆሮ ጓያን ይዘህ ብትዋራ የት ምንም አታመጥ። እሱ ማውሪያ ስላጣ ነው፣ ተከታይ ስለሌለው በዛ ያለ ሀራራ እንደሚሉ ደንቆሮ ገብቶ ያወራ ማውሪያ። እንደኛ 3,000-4,000 ሰው ቁጭ የሚያየው ሰው የለም። አንድ ሌጀንዷ አሁን የሁሉ ቅሰና ኦርቶዶክስ ተሰብስበው እንዴት 500 ሺህ ግን አልታየም እፎይ ስትል ሂዝቡልሽት ትግሬ ብቻ ነው የሚከተለው። ትግሬም ራሱ አልተከተለው፣ እንደርተው አልተከተለው፣ እስላሙ አልተከተለው። ለማየት ምን አለ ብሎ ነው የሚገባ እንጂ ብቅ ጥልቅ የሚለው። እውነት ቢሆን ኖሮ ኦርቶዶክስ 80 ሚሊዮን ነች፣ አይገባም። ንቆታል። ፖለቲካ መሆኑን አውቋል ኦርቶዶክስ። እስላም የእኛ ዘመር አስረግጬ ነው የምልህ። ከፕሮቴስታንት ለኢትዮጵያ ኦርቶዶክስ የሚቀርበው እስላም ነው። ፕሮቴስታንት ማርያምን ያዋርዳታል፣ ሙስሊም ግን ሜሪያም ይላታል። የተከበረች ናት። እንኳን ሌላ ኢየሱስን ነብይ ነው የሚሉ እንጂ የመጣ ከእግዚአብሔር ነው ይላሉ። ዊ ላቭ ሙስሊም። ወያኔ እስላሞችን ሲያጠቃ ቁመን ማያት ውርደት ነው። ትግራይ ውስጥ አስክሬናቸው ሲጎተት አይተን አይቀበሩ ሲባል ይህን ካረግንኛ አማራዎች ውርደት ነው። እስላም አይቀበርም የሚባልባት ኢትዮጵያ መኖር የለባትም። ኦርቶዶክሶች እውነትም በቃ ረክሳቸዋል። እነዚያ የጥንት ንጉሶቻቸው የተቀበሉትን ቃል ኪዳን ሰብራቸዋል ማለት ነው። ታላቅነታቸው ኦርቶዶክስ ወርዳቸዋል ማለት ነው። ለእስላሞች መቆም ያስፈልጋል። ለምን ተቀበልናቸው? ለምን አምነናቸው እስላም ሆነ? ለምን ሙስሊም ሆነ? ለምን አላህን ተከተል? ታዲያ የአማራ ታላቅነት ምን ላይ ነው? ታዲያ የአማራ ነገስታቶች መቀበል ታላቅነት ምን ላይ ነው? ወያኔ አትቀበርም እያለ የሚገለውን እስላም ካልቆምኩለት እኔ የሰብአዊ መብት ታጋይ አይደለሁ። በሃይማኖት የሚሸጎጥ ሰው እንዳልመስል አህዮች ናቸው። እፎይ ይዞት የመጣው አጀንዳ የወያኔና የሻዕቢያ ነው። እመነኝ፣ ሁለቱ ሲፈራቀቅላቸው ሲራራቅላቸው ዘለው ለመግባት ቱቴል ዘትሩስ ታዜ ወያኔ አይዲያ እንጂ እንዴት መሐመድ ስፐርሙን በግርግዳ ይለቀልቃል ይባላል? ጎበዝ፣ በዘመኑስ የሚመጥን ቋንቋ ነው ወይ? ይሄስ እስላሙን አያበሳጭም ወይ? ሳው እያሉ የሚጠሩትን ትልቅ ነቢይ ብለው የሚያመልኩትን 2 ቢሊዮን ህዝብ የሚከተለውን ግርግዳ ላይ ስፐርም ይለቀልቃል ማለት በኢትዮጵያ ጨዋነት ራሱ መውረድ ነው። ቢያረግ እኳ ሰውየው መውረድ ነው። ሰውን አንተ ያን አትናገሩ እንኳን ያላደረገው ውሸት ነው። ሙሐመድ ለፖለቲካዊ ትርፍ ለምናምን ተንቀሳቅሶ ይሆናል፣ ሚድልስት ነው ለማስፋፋት ሞክሮ ይሆናል። ስፐርም ግን ግርግዳ ላይ እንደማይለቀልቅ አስረግጬ እነግራለሁ። እፎይ የምትባል ደንቆሮ መሀይም ኤርትራ ሻዕቢያ ወያኔ አድዋ ትግሬ ማንነትን ነው ጸጉር አስተክለን የመጣው ጳጳስ ለመምሰል ከመጠምጠም መማር ይቅደም ይላል አማራ ኦርቶዶክስ። ከመጠምጠም መማር ነው የሚቀድም። ነጩን ከብሰ እንደዚህ ብትል አህዱ በል ስትባል ካልቻልክ እንደ ዳንኤል ክብረት ሂውስተን ቴክሳስ መጠህ ቀዝነ ነው የምትሄደው። ዳንኤል ክብረት መጥቶ ሂውስተን ቴክሳስ የሚባል ከተማ መድኃኔዓለም ቸርች ቀድስ ሲባል አስተዳዳሪው አውቀው ቀድስ፣ ዛሬ አንተ ተራ ነው አሉት። እንዴት አድርጎ ይቀድስ? አባታችን አለቀስ ብሎ ነገ አንተ ቅዳሴ ነው ሲሉት፣ እኔ እኮ ዝም ብለው ነው የክብር ዲያቆን ነኝ፣ የክብር ዶክተር እንደሚባለው እንደ ቴዎድሮስ ካሳው እኔ እኮ የክብር ዲያቆን ነኝ እንጂ ዲያቆን አይደለሁም ማለት። ያን የነበር 2 እህትማማቾችን ይጠርቅ የነበር ዘመድኩን። ይሄ ሌባ ግን ያውቅ ነበር። ሲጣሉ ነው ያጋለጠ። አብሮ ልጆቹ አብሮ ያስተምርለን ነበር።
ግን ሲጣሉ ህዝብ ሲጠላው ሁለት ትማማቾችን እንደሚተኛ አጋለጥ ጓደኛው እንደሆነ አጋለጥ ስለዚህ እፎይ የእስላም ጠር ነው እፎይ የክርስቲያን ጠር ነው እፎይ የኢትዮጵያ ጠር ነው የሰላም ጠር ነው እውነቱን ልንገራችሁ እንዴት አንድ ነብይ የተከበረ በዓለም ላይ የሚከበር ነብይ ስፐርም ግርግዳ ለቀለቀ ካልክ እኔ ለቃሉ አሁን እየቀፈፈኝ አንድ ማስረጃ ላቅርብልህ ላይፍ ላይ ያለ አንዲት ሰከንድ ሞታ ተመልከት እንግዲህ እዚህ ጊፍት የሰጠው ሰው ጊፍት የሚሰጡ ሰዎችን አንድ በማስረጃ ላቅርብልህ እዚህ ጋር ይህን ጨቁ ነው ተመልከት ይህ ምንድን ነው የሚለው ቆይ ተጋሩን ብርጌድ ነሐመዱን ይላል ተመልከቱ አስጠጋው ሚስተር ጁንታ ወያኔ ይላል ይኸው ጊፍት ትልቁን ጊፍት የሰጠው ማለት ነው አንብቡት ተጋሩን ብርጌድ ነሐመዱን ኤርትራዊ ነው እፎይ ሻዕቢያ ነው ስለ በማስረጃ ነው ቆርጠላክለት ለኢትዮጵያ ህዝብ በተለይ ለኦርቶዶክስ አባሩት ተላላኪ ነው እያልኩ ነው አስረግጬ እኮ ስለደረስኩበት ተመልከቱ ጊፍት የሚሰጡት በሙሉ ተመልከቱ አንድ በል ተመልከት እዚህ ደግሞ ተመልከት ይህ ሁሉ ወያኔና ሻዕቢያ ነው ጊፍት አይሳካላችሁም በፍጹም አይሳካላችሁም በሃይማኖት ብትመጡ በወጣቶች ብትመጡ በፖለቲካ ብትመጡ በረሃብ ፖለቲካ ብትመጡ ሰባት ተራራዎች ብትመጡ ጠንዶ ብትመጡ ያላቆፈራችሁት ድንጋይ የለም አይሳካም አይሳካም በፍጹም ሊሳካ አይችልም የኢትዮጵያ ህዝብ ሁለቱን ሃይማኖት የሚያከብር ህዝብ ነው እንኳን አንድ ልጋጋ መጥቶ እዛ ታፕታፕና ኮፕሊክ የምታደርጉ ወያኔና ሻዕቢያ ናቸው አላማችሁ የኢትዮጵያ ህዝብ ሃይማኖት ዋናው ፖለቲካ ንግባ ለምሳሌ ማርሸትን ተቃውሞ ነው አንተም ከወያኔ ጋር ይሰራሉ ማሳያው ሰርተዋል ማለት ነው ለጠመንጃ ሙሉ ለቦምብ ሰርተዋል ግን አሁን ሲያፈነግጡ ነብሬ ምንድነው ያደረገው ወያኔ ደብረጽዮን ማንን ነው ያሰረው ዝናቡ እንዳይመስላችሁ ማርሸትን የጠለፈው ወያኔ ነው ብታምኑም ባታምኑም ዳሞት ውስጥ ቲዴፋ 30 ጎጃም ውስጥ ገብቷል ብዬ ነበር አማራ ክልል ውስጥ ገብቷል ብዬ ነበር 30 ደግሞ ኦሮሚያ 60 አዲስ አበባ ብያችኋል ነበር ዝናቡ አቅም ኑሮት አይደለም 200 ጦር ትግሬዎች አዘጋጅተው ስብሰባ ሲወጣ ማንን ጠለፉት መቀሌ አልሄድም ያለውን አልደራደርም ያለውን ማርሸት ተጠለፈ የጎጃምን ፋኖ ጎጃም ጠለፈው ቢባል ኦሮሞ አይስቅም ተመልከቱ ፈረስ ቤት እኮ የምስራቅ ጎጃም ፋኖ ሲዋጋ ዝናቡ የት ነበር ያለ አስመራ ነበር ሴትና ጠጅ ቀርብል ነበር ውስኪ ቀርብል ነበር አስረግጬ እየነገርኩ ተመልከቱ ፈረስ ቤት ሲለቀቅ ዝናቡ የት ነበር አስመራ ሰሞኑን የትከርሞ ነው የመጣው መቀሌ ከማን ጋር ከሄኖክ ጋር ከወሎዮ ከማን ጋር ከተበራ ማሞ ጋር ጎንደሬዎችስ አስመራ ያሉት እኮ ያልተመለሱት አንድም ነው መከተው አልሄድም ብሎ ተመልከቱ ተመልሶውን ፋኖ እኔ ስናገር ይሰራሉ ስላችሁ ቢብላችሁ ነው አሁን ማሳያው ዝናቡ ማንን አፈነ ማርሸትን ጠልፎ ወሰደ ከስብሰባ ላይ በሞተር ሊሄድ ሲል ጠለፈው በ200 ፋኖ በተገዙ ፋኖች ተራው ግን የዳሞት ፋኖ ለምን ብሎ ተቃውሞ እያነሳ ተመልከቱ ወያኔ ከፋኖ ጋር እየሰራ ነበር ብያችሁ ነበር ሀቆን ጋይስ ታዘበው እኮ የኮሩ ሰብሳቢ የመርጦ ለማርያም ልጅ ነው እነሱ ጋር ሄዶ ያዋጋይ ነበር ወንጂ ቆለላ ላይ ሄዶ ያን ያህል ጀብድ የሚሰራው ግን እነዚህ ሰዎች ከነዝናቡ